ማየት ማመን ነው የሚለው አባባል አሁን ላይ በደረስንበት የቴክኖሎጂ ዘመን ዋጋው የቀረና አቅሙ የደከመ ይመስላል። ዛሬ ላይ በዓይናችን የምናየውን ሁሉ እውነት ነው ብሎ ለመደምደም የማያስችልበት አስፈሪ ምዕራፍ ላይ እንገኛለን። የሰው ሰራሽ አስተውሎት ወይም ኤአይ በረቀቀ መንገድ የምስልና የቪዲዮ ፈጠራዎችን እያከናወነ ባለበት በዚህ ወቅት በዲጂታል ዓለም ውስጥ የሚታዩ ክስተቶች እውነታውን የጠበቁ ናቸው ወይስ ተቀነባብረው የቀረቡ ማታለያዎች የሚለው ጥያቄ የብዙዎች አጀንዳ ሆኗል። ዛሬ የምንመለከተው ይህንኑ የቴክኖሎጂና የእውነታ ፍጨት በጉልህ እያሳየ ያለውን የእስራኤሉን ጠቅላይ ሚኒስትር ጉዳይ ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉበት ሁኔታና ደህንነት አሁንም ድረስ በዓለም አቀፍ ደረጃ አነጋጋሪና አጨቃጫቂ ሆነው ቀጥሏል። ከጥቂት ቀናት በፊት በመገናኛ ብዙሃን ቀርበው መግለጫ በሰጡበት ወቅት በአንደኛው እጃቸው ላይ 6 ጣቶች ያሉ መስሎ መታየቱ እጅግ አደናጋሪ ሆኖ መቆየቱ ይታወሳል። ይህን ተከትሎ ጠቅላይ ሚኒስትሩ በሕይወት የሉም፣ የምናየው ምስል በሰው ሰራሽ አስተውሎት ኤአይ የተሰራ ነው የሚሉ መላምቶች በብዛት በማህበራዊ ሚዲያ ላይ ሲሰራጩ ቆይተዋል። ከዚያን ጊዜ ጀምሮ በኔታንያሁ ስም የሚወጡ ማናቸው መረጃዎች በጥርጣሬ መነጽር መታየት ጀምረው ነበር። አሁን ደግሞ እነዚህን ወሬዎች ለማስተባበልና በሕይወት አለው ለማለት ኔታንያሁ አዲስ ቪዲዮ በይፋዊ የኤክስ ገጻቸው በኩል ትናንትና ለቀው ነበር። ነገር ግን ይህ ቪዲዮ በራሱ ሌላ አዲስና ጥልቅ ጥርጣሬን ወልዷል። በቪዲዮ ላይ ኔታንያሁ በካፌ ውስጥ ቡና ሲያዙና ጣቶቻቸውን እያስቆጠሩ ቢታዩም ምስሉን በጥንቃቄ የተመለከቱ ታዛቢዎች ግን ቴክኖሎጂው ሊደብቀው ያልቻላቸውን ስህተቶች ማግኘታቸውን እየገለጹ ይገኛሉ። በቪዲዮ ላይ የታዩት የልብሳቸው ኪስ መንቀጥቀጥ፣ የቡናው ፈሳሽ በሲኒ ውስጥ ያለው ያልተለመደ እንቅስቃሴ ና የጀርባው ገጽታ ከገሃድ ዓለም የራቁ ናቸው እያሉ በተለይ ትላልቅ የኤክስ ገጾች በስፋት እየተቀባበሉት ይገኛሉ። ከሁሉ በላይ ደግሞ ግሮክ የተሰኘው ዘመናዊው የኤአይ መመርመሪያ ቪዲዮ ሙሉ በሙሉ ዲፕ ፌክ ነው ወይም ኤአይ ነው ብሎ መደምደሙ ማስተባበያው በራሱ እንደ ትልቅ ማታለያ እንዲቆጠር ምክንያት ሆኗል ተብሏል። በዚህ ምክንያት እስራኤል እውነቱን ለመደበቅ እጅግ የረቀቀ የቴክኖሎጂ ሴራ እየተጠቀመች ሲሆን የሚለው ጉዳይ የዛሬው ትልቅ አጀንዳ ሆኗል። በቪዲዮ ላይ ጠቅላይ ሚኒስትሩ ሆን ብለው እጃቸውንና ጣቶቻቸውን እያስቆጠሩ ይታያሉ። ይህ ድርጊት ከዚህ ቀደም በተነሳው 6 ጣቶች አሏቸው የሚል የኤአይ ስህተት ጥርጣሬ ላይ የተመሰረተና ያንን ለማስተባበል የተሰራ ቪዲዮ ነው። ይሁን እንጂ እስራኤል ይህንን ክፍተት ለመድፈን በምትጥርበት ወቅት ሌሎች አዳዲስ የቴክኖሎጂ ስህተቶችን ሰርታለች እያሉ ባለሙያዎች ይገልጻሉ። በአንድ በኩል ጣቶቹን በግልጽ የሚያሳይ ቪዲዮ ቢሆንም በሌላ በኩል ግን በዛው ምስል ላይ የሚታዩት የፈሳሽና የልብስ እንቅስቃሴዎች ከተፈጥሮ ሕግጋት ጋር መጋጨታቸው ቴክኖሎጂው አንዱን ስህተት ሲያርም ሌላ ስህተት ውስጥ እየገባ ይሆን የሚል ጥልቅ ጥያቄ እየተነሳ እንደሚገኝ ለመመልከት ችለናል። ይህ ግጭት ደግሞ ተመልካቹን በሁለት እውነት መካከል እንዲዋዥቅ ከማድረጉም በላይ ዘመናዊው የዲጂታል ማታለያ ማኒፑሌሽን ምንም ያህል ቢረቅም አሁንም ድረስ ጥቃቅን የተፈጥሮ እንቅስቃሴዎችን አስመስሎ ለመስራት ወይም ሲሙሌቲንግ ናቹራል ፊዚክስ ያለበትን ትልቅ ፈተና ቁልጭ አድርጎ ያሳየ አጋጣሚ ነው ሲሉ የሰው ሰራሽ አስተውሎት ባለሙያዎች ይገልጻሉ። ይህ ጉዳይ አሁን ላይ በኤክስ የማህበራዊ ሚዲያ መድረክ ላይ በትላልቅ ገጾች ጭምር በስፋት እየተዘዋወረ የሚገኝ ሲሆን ታዛቢዎች በጠቅላይ ሚኒስትር ቤንያሚን ኔታንያሁ የትናንትና ቪዲዮ ላይ በርካታ የቴክኖሎጂ እንከኖችን እየቆጠሩ ይገኛሉ። በተለይም ኔታንያሁ የቡና ሲኒውን አንስተው ሲጠጡ በሲኒ ውስጥ ያለው የፈሳሽ መጠንና በላዩ ላይ ያለው አረፋ ፎም አርት ምንም አይነት ለውጥ አለማሳየቱ፣ እንዲሁም ከመጠን በላይ የሞላው ቡና ትንሽም ጠብ የሚል ፈሳሽ አለማሳየቱ የኤአይ ፊዚክስ ግድፈት ወይም ኤአይ ፊዚክስ ግሊች ነው በሚል እንደ ዋነኛ ማስረጃ እየቀረበ ነው። የኤክስ ኤአይ ረዳት የሆነው ግሮክ በበኩሉ በገጹ ላይ በለጠፈውና በምስሉ ላይ እንደምትመለከቱት ቪዲዮን መርምሮ ይህ 100% ዲፕ ፌክ ነው በማለት ምላሽ የሰጠ ሲሆን የኔታንያሁ ንግግርና የከንፈር እንቅስቃሴ መገጣጠም ቢታይበትም ፈሳሹ ግን እውነተኛ አለመሆኑን አረጋግጫለሁ ብሏል። የእስራኤል መንግስት ግን እነዚህን ትንተናዎች በሙሉ የሐሰት ዜና ሲል አጣጥሏቸዋል። የጠቅላይ ሚኒስትሩ ቢሮም ኔታንያሁ በጥሩ ሁኔታ ላይ ናቸው የሚል ምላሽ በመስጠት ካፌው ያጋራቸውን ፎቶዎች እንደ ተለዋጭ ማስረጃ አቅርቧል። እኛም ከቡናው ሲኒ እስከ ኔታንያሁ የልብስ እንቅስቃሴ እንዲሁም በስተጀርባ እስከሚታዩ ምስሎች ድረስ ታዩ የተባሉትን አጠራጣሪ ክፍተቶች እንደሚከተለው እናቀርብላችኋለን። መጨረሻ ላይ ውሳኔውን ለእናንተ ለተመልካቾቻችን እንተዋለን። አብራችን ቆዩ። በምስሉ ላይ እንደምትመለከቱት ዋነኛው አጨቃጫቂ ነጥብ ኔታንያሁ የቡና ሲኒውን አንስተው ወደ አፋቸው ሲወስዱ የሚታየው የፈሳሹ ሁኔታ ነው።
ብዙዎች እንደሚሉት ሲኒው ውስጥ ያለው ቡና እስከ አፋፉ ሞልቶ የሚታይ ቢሆንም ጠቅላይ ሚኒስትሩ ሲኒው በፍጥነት አንስተው ወደ ጎን ሲያጋድሉት አንዲት ጠብታ እንኳን አለመፍሰሱ የጥርጣሬያቸው መነሻ ሆኗል። በተለመደው ተፈጥሯዊ ሁኔታ እንዲህ እስከ አፋፉ የሞላ ፈሳሽ በትንሽ እንቅስቃሴ እንኳ ሊፈስ ወይም ሲኒው ላይ ሊንጠባጠብ የሚችል ቢሆንም በዚህ ቪዲዮ ላይ ግን ቡናው ከሲኒው አፍ ጋር ተጣብቆ የሚመስልና ምንም አይነት የመፍሰስ አዝማሚያ የማያሳይ መሆኑ ብዙዎችን አጠራጥሯል። ከዚህም ባለፈ ሲኒው ወይም ይሄ መያዣው ወደ ግራና ወደ ቀኝ በሚንቀሳቀስበት ወቅት በውስጡ ያለው ቡና አብሮ አለመንቀሳቀሱም ብዙዎች እንዳያምኑት ምክንያት ሆኗል። ፈሳሹ በሲኒው ውስጥ ወዲህና ወዲያ ማለት ሲገባው ልክ እንደ ረጋ ምስል ወይም እንደ ፕላስቲክ ተለጥፎ የሚታይ መሆኑ የኤአይ ስራ መሆኑን በግልጽ ያሳያል በሚል በስፋት እየተተነተነ ይገኛል። ይህ የቡናው አለመንቀሳቀስና መያዣው ዘንበል ብሎ እንኳ አለመፍሰሱ ቪዲዮ በቴክኖሎጂ የተሰራ እንጂ በገሃዱ ዓለም የተቀረጸ የቀጣ ምስል አይደለም የሚለውን መደምደሚያ ይበልጥ እንዲጠናከር አድርጎታል። ሌላው እነዚህ ተንታኞች እንደሚሉት ትልቅ ጉድለት ሆኖ የተገኘው ኔታንያሁ ቡናውን ጠጥተው ሲኒውን ከከንፈራቸው ሲመልሱ በውስጡ ያለው የፈሳሽ መጠን ቅንጣት ታህል አለመጉደሉ ነው። ቡናው እስከ አፋፉ እንደሞላ መቆየቱ ብቻ ሳይሆን ሲኒው ውስጥ ያለው የቡና ገጽታ እና ከላዩ ላይ ያለው አረፋ ምንም አይነት የመንቀሳቀስ ምልክት አያሳይም። ይህም ሲኒው ውስጥ ያለው ፈሳሽ ሳይሆን የተቀባ ወይም የተለጠፈ ምስል ስታቲክ ኢሜጅ ይመስላል የሚል ትችት አስነስቷል። ከዚህ ባሻገር የኤክስ ኤአይ ረዳት የሆነው ግሮክ ይህንኑ ሁኔታም ሲተነትን ቪዲዮ የረቀቀ ዲፕ ፌክ ነው ብሏል። ይህ አይነቱ ስህተት በኤአይ ዓለም ውስጥ የፊዚክስ ስህተት ወይም ፊዚክስ ቫዮሌሽን ተብሎ የሚጠራ ሲሆን ሰው ሰራሽ አስተውሎት የነገሮችን ክብደት፣ የፈሳሽ ባህሪንና የስበት ህግጋትን በትክክል አስልቶ መስራት ስለሚሳነው የሚፈጠር ግድፈት ነው ተብሏል። ቪዲዮ ላይ ኔታንያሁ ሲኒውን በፍጥነት ቢያንቀሳቀሱትም ቡናው አለመንቀጥቀጡ፣ ሲጠጡት አለመቀነሱና ሲኒው ሲያዘነብል አለመፍሰሱ ቴክኖሎጂው የተፈጥሮን ህግ መከተል አለመቻሉን ያሳያል ሲሉ ሀሳባቸውን ያቀርባሉ። እነዚህ የፊዚክስ ግድፈቶች ናቸው እንግዲህ ለብዙዎች ቪዲዮ እውነተኛ አይደለም ለማለት እንደ ዋነኛ ማረጋገጫ እየቀረቡ ያሉት። ይህም እስራኤል ጠቅላይ ሚኒስትሯ የት እንዳሉ ለመደበቅ ለምን እንዲህ ያለ ስህተት የበዛበት ኤአይ መጠቀም አስፈለጋት የሚል ሰፊ ጥያቄ እንዲነሳ ምክንያት ሆኗል። ሌላኛው እጅግ አከራካሪ ሆኖ የቀረበው ነጥብ ደግሞ ጠቅላይ ሚኒስትሩ እጃቸውን ወደ ኪሳቸው ሲከቱ የሚታየው የምስል መቆራረጥ ወይም ግሊች ነው። ብዙዎች ምስሉን ደጋግመው በመመልከት እንደሚከራከሩት የኔታንያሁ እጅ ወደ ኮታቸው ኪስ ውስጥ ሲገባ እንደ ማንኛውም ተፈጥሯዊ እንቅስቃሴ በልብስ ውስጥ ከማረፍ ይልቅ ምስሉ ተደራርቦ ወይም ደብዝዞ ብለር ሆኖ ይታያል በሚል ጥርጣሬያቸውን እየገለጹ ይገኛሉ። ታዛቢዎች እንደሚሉት ከሆነ ይህ አይነቱ የምስል መዛባት በኤአይ ቪዲዮዎች ላይ አንድን አካል ከሌላው ጋር ለማዋሃድ በሚሞከርበት ወቅት የሚፈጠር የቴክኖሎጂ ስህተት ሲሆን እጃቸው ወደ ኪሳቸው ሲገባ የኮቱ ቅርጽና የእጃቸው እንቅስቃሴ አለመጣጣሙ ቪዲዮ የተቀነባበረ መሆኑን ያሳያል ይላሉ። ይህ የእጅና የኪስ ሁኔታ የቪዲዮን ትክክለኛነት ጥያቄ ውስጥ ከጣሉት ዋነኛ የቴክኖሎጂ ግድፈቶች አንዱ ሆኖ በተለያዩ የማህበራዊ ሚዲያዎች ገጽ በኩል በስፋት እየተተነተነ እንደሚገኝ ለመመልከት ችለናል። የዘርፉ ባለሙያዎች እንደሚሉት ምንም እንኳ አሁን ላይ ያሉት የኤአይ ቴክኖሎጂዎች እጅግ የረቀቁ ቢሆኑም እንደ ኔታንያሁ ቪዲዮ ባሉ ውስብስብ ምስሎች ላይ አርቲፋክቲንግ ተብሎ የሚጠራውን የምስል መዛባት ማስቀረት ሊከብዳቸው ይችላል። በተለይም ሁለት የተለያዩ ምስሎችን ለማዋሃድ በሚሞከርበት ወቅት ምስሉ በዝግታ ሲታይ የሚፈጠረው ሞሽን ብለር ወይም የእንቅስቃሴ መደበላለቅ ቪዲዮ በሰው ሰራሽ መንገድ የተቀነባበረ ማኒፑሌትድ ሊሆን እንደሚችል ፍንጮች ይሰጣሉ ይላሉ። ከዚህ በተጨማሪም ፍሬም ኢንኮንሲስተንሲ ወይም የምስል ቅደም ተከተል አለመመጣጠን የሚባለው ግድፈት ጠቅላይ ሚኒስትሩ እጃቸውን ወደ ኪሳቸው ሲከቱ የሚታየው አይነት ድንገተኛ መቆራረጥ ሊፈጠር እንደሚችል ባለሙያዎቹ ይገልጻሉ። እነዚህ የቴክኖሎጂ ክፍተቶች በዲጂታል መርማሪዎች ዘንድ እንደ ትልቅ ማነጻጸሪያ የሚወሰዱ ሲሆን እስራኤል የኤአይ ቪዲዮ ተጠቅማ ከሆነ እንኳ እንዲህ ያሉ የፊዚክስና የምስል ግድፈቶች ሙሉ በሙሉ ሳይታረሙ ቀርተው ይሆን የሚሉ ጥያቄ በዓለም ዙሪያ አነጋጋሪነቱን ቀጥሏል። ከነዚህ የቪዲዮ ጥርጣሬዎች ባሻገር ደግሞ የኔታንያሁን ጉዳይ እጅግ አሳሳቢና አጠራጣሪ ያደርገው ሌላው ትልቅ ምክንያት በወሳኝ ወታደራዊ ስብሰባዎች ላይ አለመገኘታቸው ነው። በተለይም በፈረንጆቹ አቆጣጠር መጋቢት 14 ቀን ከሁለት ቀን በፊት በቴል አቪቭ በተካሄደውና የቀጠናውን የጸጥታ ሁኔታ በሚወስነው ከፍተኛ የጦር ምክር ቤት ስብሰባ ላይ ጠቅላይ ሚኒስትሩ ሳይገኙ መቅረታቸው ለሴራ ቲዮሪዎቹ መባባስ ትልቁን ድርሻ ይዟል ሲል ኤንዲቲቪ ዘግቧል። ይህ ስብሰባ አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃትና የቴህራንን
የአጸፋ እርምጃ ለመመከት የታለመ እጅግ ወሳኝ መድረክ የነበረ ሲሆን በመከላከያ ሚኒስትሩ እስራኤል ካትዝና በከፍተኛ ጀኔራሎች ቢመራም የኔታንያሁ ቦታ ግን ባዶ ሆኖ ታይቷል። እንዲህ ባለ ሀገር አቀፍ የህልውና አደጋ ባለበት ወቅት ሀገሪቱን በበላይነት የሚመሩት ጠቅላይ ሚኒስትር በአካል አለመታየታቸው በእርግጥም አንድ ነገር ተከስቷል የሚለውን ጥርጣሬ በብዙዎች ዘንድ እንዲጸርጽ አድርጓል። የእስራኤል መንግስት በበኩሉ እነዚህን የተሰራጩ ያሉ መረጃዎችን በሙሉ መሰረተ ቢስና የሐሰት ዜና ሲል በጽኑ አውግዟል። የጠቅላይ ሚኒስትሩ ቢሮ በሰጠው ይፋዊ መግለጫ ኔታንያሁ በጥሩ ጤንነት ላይ እንደሚገኙና ሀገሪቱ ለገባችበት ጦርነት አስፈላጊውን አመራር በንቃት እየሰጡ መሆኑን አስታውቀዋል። እንዲሁም ኔታንያሁ ቡና ሲጠጡ የሚያሳዩትን ፎቶዎች ያጋራው ሳታፍ የተባለው ካፌ ጠቅላይ ሚኒስትሩን በአካል የማስተናገድ እድል በማግኘቱ መደሰቱን ገልጾ ምስክርነቱን ሰጥቷል። በእስራኤል መንግስት በኩል የሚቀርቡት መከራከሪያዎች እነዚህን ሁሉ የቪዲዮ ክፍተቶች በማጣጣል ጠቅላይ ሚኒስትሩ በጥሩ ሁኔታ ላይ መሆናቸውን ይናገራሉ። በእስራኤል በኩል ያሉ ወገኖች እንደሚሉት ቪዲዮ ላይ ታዩ የተባሉት ግድፈቶች ቪዲዮ እውነተኛ አይደለም ለማለት በቂ ማስረጃዎች አይደሉም። ይልቁንም ጠቅላይ ሚኒስትሩ በአካል ተገኝተው ጣቶቻቸውን እያስቆጠሩ የሰጡት ምላሽ ከዚህ ቀደም ለተነሱት ጥርጣሬዎች ትልቅ ማስተባበያ ነው ይላሉ። እስራኤልም እንዲህ ያሉ ጥርጣሬዎች የሚነዙት ሆነ ተብለው በአገሪቱ አመራር ላይ የስነ ልቦና ጫና ለመፍጠር ከሚፈልጉ አካላት የሚወጡ የሐሰት ትረካዎች ናቸው በሚል ዘገባዎቹን በማጣጣል ላይ ትገኛለች። ይህም ሁኔታ በአንድ በኩል በቪዲዮ እንከኖች ላይ የተመሰረተ ጥርጣሬን፣ በሌላ በኩል ደግሞ የመንግስትን ይፋዊ ማስተባበያና የካፌውን ምስክርነት ፊት ለፊት አፋጦታል። በጥቅሉ ቀደም ሲል የጠቀስንላችሁ ነጥቦች ኔታንያሁ የለቀቁት ቪዲዮ አሁንም አከራካሪ ሆነው መቀጠላቸውን የሚያሳዩ ናቸው። ግሮክን ጨምሮ በርካታ የዲጂታል መርማሪዎች ቪዲዮ ላይ የታዩትን የፊዚክስ ግድፈቶች እንደ ዋነኛ ማረጋገጫ ቢያቀርቡም ጉዳዩ ግን አሁንም በሁለት ጽንፍ የተከፈለ ነው። በአንድ በኩል የጠቅላይ ሚኒስትሩ ከአደባባይ መጥፋትና በወሳኝ ስብሰባዎች ላይ አለመገኘት የሴራ ቲዎሪዎችን እውነት አስመስሏቸዋል የሚባል ሲሆን፣ በሌላ በኩል ደግሞ የእስራኤል መንግስትና ቪዲዮ የተቀረጸበት ካፌ ምስክርነታቸውን እየሰጡ ይገኛሉ። ይህ ሁኔታ በአሁኑ ወቅት የደረስንበት የቴክኖሎጂ ምጥቀት እውነትና ሐሰትን ለይቶ ለማወቅ ምን ያህል አስቸጋሪና አዳጋች እንዳደረገው የሚያሳይ ትልቅ ማሳያ ሆኖ ሊጠቀስ የሚችል ነው። ለማጠቃለል ያህል ይህ ቪዲዮ በምስል ጥራት ችግር የተፈጠረ እንከን ይኖርበት ወይም ደግሞ እስራኤል በእርግጥም መሪዋን ለመተካት የረቀቀ ኤአይ እየተጠቀመች ሲሆን እስካሁን በግልጽ የታወቀ ነገር የለም። እውነታው ምንም ይሁን ምን ይህ ክስተት ማየት ማመን ነው የሚለውን ብሂል ጥያቄ ውስጥ የከተተና የሰው ሰራሽ አስተውሎት በዓለም ፖለቲካ ላይ ሊያመጣ የሚችለውን ከፍተኛ ተጽዕኖ በግልጽ ያሳየ ክስተት ሆኖ በታሪክ መዝገብ ላይ ይሰፍራል። እኛም አዳዲስ መረጃዎች ሲደርሱን በዝርዝር የምናቀርብላችሁ ይሆናል። እንግዲህ የተከበራችሁ የገበያ ሚዲያ ቤተሰቦቻችን በቴክኖሎጂው ዓለም የተነሱትን እነዚህን አጠራጣሪ የቪዲዮ ክፍተቶችና የእስራኤል መንግስት የሰጠውን ማስተባበያ ሰምታችኋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በቪዲዮ ላይ የታዩት እንከኖች በእርግጥም የሰው ሰራሽ አስተውሎት ኤአይ ውጤት ናቸው ወይስ ውሃ የማያነሱ ሀሳቦች? ጠቅላይ ሚኒስትሩ ከአደባባይ መጥፋታቸውስ ምን ሚስጥር ይይዝ ይሆን? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። ለዛሬ የነበረን ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም